አዲስ አመት በመጣ ቁጥር በጣም ብዙ ነገሮችን እናስታውስ። የገንፎ ድስት ግባ የጎመን ድስት ይውጣ ይባላል። ያቺ ጎመን ያው 2 ወር ይበሏት እየቀያየሯት መጣ። እንግዲህ ክረምት ሐምሌ አቆለቆለ በኩርማን እንጀራ ጎመን ተቆለለ። ወጣቱ ወይንም ይሄ አዲሱ ትውልድ ቢበረዝም ባህሉ ተለጋሪ ነው። ብዙ ጊዜ ስለ ትዳር አስቤያለሁ። እኔም በጣም ተለወጡ መጽሐፎች ውስጥ አንዱ የዶክተር ያንን ዕቃ የምናውቀው በዓል ከተገዙ ከ5 እስከ 6 ዓመት እናያቸዋለን። ሰላም ጤና ይስጥልን ውድ የሌጀንድ ቲዩብ ተከታታዮቻችን እንደምሰነበታችሁ። እንግዲህ ዛሬ የ2018 አዲስ ዓመት የበዓል መዳረሻ ላይ ነው የምንገኘው ማለት ነው። እንግዲህ ዛሬ ከበዓል ጋር በተያያዘ አንዳንድ ነገሮችን ለማውራት እዚህ ከች ብለናል ማለት ነው። እንግዲህ ሁሌም አዲስ ዓመት በመጣ ቁጥር በጣም ብዙ ነገሮችን እናስታውሳለን እና እኛ ደግሞ እስኪ ከበዓል ጋር በተያያዘ ለሰዎች ያስተምራል ወይም ደግሞ ይሄን ነገር እንዴት ነው እየተጠቀሙበት ያሉት ብለን በጣም ብዙ ቻችን የምንጠቀምበትን አዲስ ጉዳይ ይዘን መተናል ማለት ነው። አዲስ ባይሆንም ደግሞ ነገር ግን ሁሌም በአዲስ ዓመት የሚታሰብ አዲስ ዓመት ሲመጣ ሁሌም አዲስ ነገር አዲስ ነገሮች ነው ብዙ ጊዜ የሚጠበቀው እና እንኳን አደረሰ እንኳን አብሮ አደረሰን እንኳን አደረሳችሁ ተመልካቾቻችን እንኳን አብሮ አደረሰን ማለት ፈልጋለሁ። እኔም በድጋሜ ውድ ተመልካቾቻችን እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ ማለት ፈልጋለሁ። 2018 የብርሃን ደስ የሚል አመት እንዲሆንልን እመኛለሁ። ባይዘዌ በጣም ደስ የሚል አመት ይመስላል። አባይ ግድብ ተመረቀ። በጣም አዳዲስ የሆኑ ደስ የሚሉ ነገሮችን እየተመለከትን ስለሆነ እንግዲህ ይሄ ጅማሮ እስከ መጨረሻው ይቀጥልልን ነው አይደል የሚያስብለው። ጥሩ ሽልማቶችን እያገኘን ያለ ነው። እንግዲህ አንዳንድ ሀገራችን ውስጥ ያሉ የማንፈልጋቸው ነገሮችን ያረቀልን ነው። በትክክል ሁላችንም የምናውቀው ከአዲስ ዓመት ጋር በተያያዘ የገንፎ ድስት ግባ የጎመን ድስት ይውጣ ይባላል። ሁሌም ከሙዚቃ ጋር በተያያዘ ማለት ነው እና እስኪ እንደው ምን ማለት ነው? ከተረት ያለፈ ነው። ከተረትና ከአባባል ያለፈ ነው። ወይንም ደግሞ ዜማ ማድመቂያ ከምንለው እሳቤ የወጣ ነው። ቲክቶክ ላይ አብዛኞቻችን እናውቀዋለን። እንሂድ ወደ ጫካ የሚል የቲክቶክ ቻናል አለና እዛ ላይ ሰምቼ በጣም ነው የገረመኝ። ፐርሰናሊ ልጁን ወደዋለሁ። በጣም ጎበዝ ልጅ ነው። እዛ ላይ ምን ሲል ሰማው ይሄ እንትን አባባል ገበሬዎቻችን ብዙ ጊዜ ተመልክታችሁ ከሆነ ክረምት ሲመጣ ነው አዝረት እንዘራው ምናምን የአዝረት 2 ወር 3 ወር ይፈጃል ይጠይቃልና ወደ ሰሜን አካባቢ ብንሄድ ብዙ ጊዜ የሚሰራው ጤፍ ምናምን ስንዴ ገብስ ይኖራልና እነሱ ደግሞ የሚደርሱት ከመስከረም በኋላ ለአዲስ ዓመት መባቻ ነው የሚደርሱትና እንግዲህ ያችን 2 ወር ደግሞ ምን ይሆናሉ ከሆነ ቶሎ ሊደርሱ የሚችሉ ነገሮችን ነው የሚዘሩት። ጎመን ማለት ነው። ያቺ ጎመን ያው 2 ወር ይበሏታል እየቀያየሯት ይበሏታልና ትንሽ ይሰለቻል እና እንዲሁም አንድ ተረት አላቸው። መጣ እንግዲህ ክረምት ሐምሌ አቆለቆለ በኩርማን እንጀራ ጎመን ተቆለለ። ያው በትክክል በደም የሚበላው ነገር ጎመን ነው ማለት ነው። በቃ መልክም ስታይልም እየተቀየረ ነው የሚበላውና ወይ በአረንጓዴ በጥቁር በደንብ ሲመስል እየጠቆረ ይመጣል። በቅቅሉ እንደዛ እያደረጉ ነውና ከዛ ትንሽ አሰልችሆናል። ልክ መስከረም ሲመጣ ደግሞ በቆሎ ይመጣል፣ ስንዴው ገብሱ ይመጣልና ከዛ አንግል ነው። እንዲሁም ጎመንና በቆሎ የሚመላለሱ ዲያሎግ አለ፣ ረስቼዋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። እና ያው በቆሎ ሲመጣ እንግዲህ ሰውም ወደ በቆሎ ይሄዳል፣ ጎመን ትረሳለች እና ጎመን የምትለው ነገር አለ እንግዲህ አንገቴን ቀንጥሼ ባቀናሁት ሀገር ምናምን እባክህ በቆሎ ቀስ ብለህ ተናገር አይነት ነገር ትላለች እና እኔ በከፈትኩት መንገድ እኔ ነኝ አንገቴን ተቀንጥሼ እጄን ተበጥሼ ተጎትቼ ለዛሬ ያደረስኳቸው ሰው ግን ወረተኛ ነው እና ከዛም አንግል ነው አሁን ገበሬዎቻችን ያንን ነገር የሚናገሩት እና የጎመን ድስት ውጣ የገንፎ ድስት ደግሞ ግባልን የሚሉት
ከዛ አንግል ነው ሳየው በጣም ገርሞኛል። በጣም የሚገርም ነው ሀገራችን ውስጥ ያለው ነገር እና አዲስ ዓመትን ከድሮም ጀምሮ እንደዚህ ነው ይዘነው የመጣ ነው እና ያሉት ትዝታዎች እንዳሉ ናቸው። ተረት በጣም ደስ ይላል። አሁንም ቢሆን ያው የአበባ ስዕሎች አሉ፣ ብር መሰብሰብ አለ። በጣም ደስ በሚል በማዘመን ከዘመኑ ጋር እየዘመንን አብረን ግን ስዕሉ እንዳለ ነው ናቸው። ከገንዘብ ጋር በተያያዘ ነው። በነገራችን ላይ ያው አከፋፈል ስርዓቱን ተቀይሯል። በቴሌ ከሻቁመናል አሁን ላይ አከፋፈል ተቀይሯል። ስለዚህ በጣም በዘመናዊ መንገድ ስለሆነ እኛም ወደኋላ እንመለስ ወይ የሚያስብል ሁኔታ ነው። ደስ የሚል ነገር ምን አለ መሰለሽ መዴ ወጣቱ ወይንም ይሄ አዲሱ ትውልድ ቢበረዝም ባህሉን ፍለጋ ላይ ነው ያለው። ገባሽ? ባህሉን ፍለጋ አሁን አንዳንዴ የሚያስደነግጡ ወጣቶችን ታያለሽ። በቃ ዘመናዊ ናቸው ምናምን ብለሽ የተውሻቸው ልጆች ስለ ባህል፣ ስለ ሃይማኖት፣ ስለ አገሪቷ ትውፊት ጥሩ እውቀትና ተነሳሽነት ያላቸው ልጆች ታያለሽ እና ደስ ይላል። ይሄ ደግሞ የማይቀር ነገር ነው ማለት ባህላችን አለመርሳታችን። አንዳንዴ በጣም ዘመናዊ በሚባሉ ሰዎች ውስጥ ይሄ ባህልን ታገኛለህ፣ ራሱን ማንነትን አለመርሳትን ታገኛለህ እና ይሄ ነገር ደግሞ አስፈላጊ ነው። ባህላችን ጠብቀን ከማስቀጠል ጋር በተያያዘ የሁላችንም ድርሻ ነው ብዬ አስባለሁ እና ቢቀሩ ብለን የምናስባቸው ነገሮች ራሱ ያሉ አይመስለኝም። ምክንያቱም እኛን ኢትዮጵያዊነታችን የሚያሸቱ በጣም ብዙ ነገሮች አሉ። ተጠራርቶ አብሮ ከመብላት ጋር በተያያዘ ሰው ከመጠያየቅ ጋር በተያያዘ እያንዳንዱ ነገር የኛ ባህል ነው። በጣም ደስ የሚሉ ነገሮች አብሮ መብላት፣ አብሮ መጠጣት የሚያስናፍቁ ብዙ በዓላት አሉ። እኔ አሁን ጃፓን እንግዲህ ተመልክተሻት ከሆነ በጣም ዘመናዊ ናት። በጣም በቴክኖሎጂ የተራቀቀች ሀገር ናት። እንዲሁም ምን ይባላል የሆነ ጊዜ አንድ ሪሰርች ሳነብ ጃፓን በጣም ሴፌስት የሆነች ከተማ ሀገር ናት በዓለም ላይ ይባላል። እንደውም ምንድነው ብለው የሚገልጹት እነሱ የ6 ዓመት ልጅ ከቤቱ ወጥቶ ከተማ ቀይሮ መመለስ እስኪችል ድረስ ሴፍ የሆነች ከተማ ናት። ቴክኖሎጂዋ አንድ ያስገረመኝ ነገር አለ። የባቡር ስርዓታቸው በጣም ነው የሚገርምሽ። አሌፕ የሄደ ሰው ጠቁሙ ይመስላል አይቀርም። አንድ ቪዲዮ ከዛ እንሰራለን ከእግዚአብሔር ጋር እና የባቡር ስርዓታቸው በጣም ደስ የሚል ነው እና 11 ደቂቃ እንዳጋጣሚ አንድ ባቡር አረፈደ። 11 ደቂቃ በቲቪ ነው ይቅርታ የጠየቁት ታምኛለሽ? አንድ ባቡር 11 ደቂቃ አርፍዶባቸው የባቡሩ ኮርፖሬሽን ነው አስተዳዳሪዎች በቲቪ ቀጥታ ይቅርታ ጠይቀዋል። እና በአዲስ ዓመት እንግዲህ እሱም ነገር ቢታሰብበት ባይና በአዲስ ዓመት በጣም ቆንጆ ነው። እንግዲህ ተመልካቾቻችን ብዙ ነገሮችን ከአዲስ ዓመት ጋር በተያያዘ እያነሳን ነው ማለት ነው። አዲስ ዓመትን ስናነሳ ስለ ባህሎቻችን ምን ማድረግ አለብን፣ ምን መቀየር አለብን የሚሉ ነገሮችን ማይጠቅሙ ነገሮችን ትተን እንዴት አዲስ ነገሮችን እናስባለን፣ እንዴት እናሳካለን የሚሉትን ነገሮችን አብረን እያነሳን ነው የምንገኘው ማለት ነው። እንግዲህ ጥሩ ዓመት ጥሩ ዘመን እንደሚሆንልን ደግሞ ተስፋ እናደርጋለን። እንግዲህ ከዚህ ጋር በተያያዘ በመጨረሻም ስለ እቅድ ነበረ ዛሬ ያው እናነሳለን እናወራለን ብለን ያሰብነውም የእኛም እቅድ ነው። ምንድን ነው ያው ሁሌም አዲስ ዓመት ሲመጣ አዳዲስ እቅዶች አሉ በጣም በብዙ ሰዎች ዘንድ እና ዛሬ ደግሞ እኛ ልናነሳ የወደድነው ነገር ስለ እቅድ በተያያዘ እንዴት እናቅዳለን፣ እቅድና አዲስ ዓመትስ ምን ይመስላል የሚሉትን ነገሮች አብረን እናነሳለን። ከዛ በፊት ግን እስኪ እንዴት ነው አንተ ግን አዲስ ዓመት እንዴት ነው ዝግጅት እንዴት ልትቀበለው አስበሃል? 2018 እንደተለመደ 2018 ሁላችንም በአዲስ ዓመትን የምንቀበለው ሁላችንም ጋር እቅድ አለ፣ የመለወጥ ራሳችንን የሚቀየር አዳዲስ ነገሮች አሉ። እንደዛው ሁሉ እኔ ጋርም ያ ነገር አለ፣ አንቺ ጋርም ይኖራል፣ ተመልካቾቻችን ጋርም ይኖራል ብዬ አስባለሁ። እንግዲህ ያው እቅድ ይታቀዳል በአዲስ ዓመት ሁሉም ሰው ያቅዳል፣ ይፈጽመዋል ወይ የሚለው ደግሞ ሌላ ጥያቄ ነው እና እስኪ አሁን ከእቅድ ጋር በተያያዘ እቅድ ማለት ምን ማለት ነው የሚሉትን ነገሮች እናንሳ። መልካም ያው ሁላችንንም ሊያግባባ በሚችል ንግግርና ቋንቋ እቅድ ማለት
ወደፊት ልናደርገው የምንችለው ተግባር ድርጊት አሁን ላይ እየተገበርነው ያልሆነ ልንለውጠው ያሰብነው ወይንም ደግሞ በእንቅስቃሴ ደረጃ ላይ ያልጀመርነው ወደፊት ልንጀምርነው ያሰብናቸው ነገሮች በሙሉ ግን ግብ ያዘለ ከሆነ እቅድ ልንለው እንችላለን። በትክክል አሁን እቅድ ስንል አንተ እንዳነሳኸው ማለት ነው ከዚህ በፊት ያልጀመርናቸው ብቻ ሳይሆን ለምሳሌ አንዳንድ ሁላችንም ቢሆን እቅዶችን እናቅዳለን፣ የተለያዩ እቅዶችን ሰፊ እቅዶችን እናቅዳለን። ነገር ግን ከ100% አይሳካም ያ እቅድ ማለት ነው። ግን ያን ያልተሳካውን እቅድ ለቀጣይ ዓመትም ድጋሚ ማቀድ አለብን። መቼም የሆነ ነገር ለማሳካት አስበን ትተነው እናልፋለን ብዬ የማሰብ እንደዚህ አይነት እንትኑ የለኝም። ምክንያቱም ሁሉም ሰው አንድን ነገር ካላሳካ ድጋሚ አቅዶ ለማሳካት ጥረት ያደርጋል እና ብዙ ሰዎች ከአዲስ ዓመት ጋር ነው እቅዶችን የሚያቅዱ። እንደውም አንዳንድ ሰዎችን ለመጠየቅ ሞክሬ ነበር እና ለምንድን ነው አዲስ ዓመት ሲመጣ ብቻ እቅድ የሚታቀደው? ይሄ ማለት ሳይንሳዊ ነገሮችም አሉ። ያው አዲስ ዓመት ሲመጣ አዲስ ነገር ነው፣ ሁሉም ሰው የሚጠብቀው አዲስ ነገር ለማድረግ ነው። ሲቀጥል ደግሞ እቅዶችን ስናቅድ ከመጀመሪያው ጀምረን ነው ለመፈጸም የምንነሳሳው አይደለ? ለመተግበር የምንነሳሳው። ለምሳሌ አካላችን ላይ ለመስራት ብንሞክር፣ ጤናችን ላይ ለመስራት ብንሞክር፣ በገቢ እንዴት ነው ራሳችን ማሳደግ የምንችለው በዚህ ዓመት የሚሉትን ነገሮች እያንዳንዱ ነገር ብዙ ነገሮች ላይ ፎከስ አድርገን ለመስራት እንሞክራለን ማለት ነው። እንዴት ነው እቅድ ላይ አንተ እቅድ አቅደህ ታውቃለህ? ሰርቼው አላውቅም አይመስለኝም። ምክንያቱም የሁላችንም ችግር የሚሆነው እቅዳችን በልኪ ነው። ሁላችንም እንደምናውቀው በጣም በልኪ የሆነ እቅድ ነው የምናወጣው። በጣም ብዙ እቅድ ታወጪና ለመተግበር ይከብድሻል። አእምሮሽ ያንን ስለሆነ የሚያምነው ለቀጣይ እርምጃ በጣም ነው የሚከብደው እና ያው እንደ መፍትሄ በኋላም ላይ መዘርዘራችን አይቀርም። ግን እንደ መፍትሄ እቅዶቻችንን መጥነን ከኛ ጋር ሊሄድ የሚችል ከአቅማችን ከችሎታችን ጋር ሊሄድ የሚችሉ እቅዶችን ብናደርግ የተሻለና ውጤታማ ነገሮችን ልናገኝበት እንችላለን ብዬ አስባለሁ። በትክክል አሁን ዋናው ችግሩ እሱ ነው። እቅዶችን ስናቅድ የምናቅዳቸው እቅዶች ምን አይነት እቅዶች ናቸው ማለት መተግበር የምንችላቸው ናቸው፣ ከኛ ጋር የሚሄዱ ናቸው። ለምሳሌ እቅዶችን ስናቅድ የአጭር ጊዜ እቅድ አለ፣ የረጅም ጊዜ እቅድ አለ። በትንሽ በቀናት ውስጥ መጨረስ የምንችላቸው እቅዶችም አሉ። በ20 ዓመት ውስጥ የሚፈጸሙ እቅዶች ሊሆኑ ይችላሉ። በ3 ወር ውስጥ የሚፈጸሙ እቅዶች፣ በአንድ ዓመት ልክ እንደዚህ እያለ የራሱ የሆነ ፕሮግረስ አለው እቅዶቹ ራሱ የምንፈጽማቸው ማለት ነው። እና ከዛ አንጻር አንተ እንዳልከው ሲመስለኝ አሁን እንደዚህ ሊፈጸሙ የማይችሉ እቅዶችን ስናስብ ለረጅም ጊዜ የሚታቀዱ እቅዶችን ወደፊት አምጥቶ ማቀድ ራሱ እቅዳችን እንዳናሳካው ሊያደርገን ይችላል እያስባለሁ። እውነት ነው። ያው እቅድን እንዳልሽው ስንከፍለው በ3 ደረጃ ከፍለን ማየት እንችላለን። የአጭር ጊዜ እቅድ አለ፣ በመካከለኛ ጊዜ ገደብ ውስጥ የምናደርገው እና የረጅም ጊዜ ብለን በ3 መክፈል እንችላለን። የአጭር ጊዜ እቅዶቻችንን ብዙ ጊዜ የምናደርገው የዕለት ተዕለት እንቅስቃሴዎቻችን ላይ የምናደርጋቸው ነገሮች፣ ይሄ ወርሃዊ ግባችን ብለን የምናስባቸውን ነገሮች ነው። ከዛ በኋላ እስከ 2 ዓመት ግፋ ቢል እስከ 5 ዓመት እንሄዳለን። ከ5 ዓመት ጀምሮ እስከ 10 እስከ 20 ዓመት የሚሄዱ ደግሞ የህይወት ዘመን ግቦቻችን ደግሞ የረጅም ጊዜ ግቦች እንላቸዋለን። አሁን ምንድነው እቅዶቻችንን ዓላማ ይኖረናል። ያንን ዓላማ ከእቅድ ጋር ይዞ አለመሄድ በራሱ ግቦቻችንን በስነ ስርዓት እንዳናደርግ ወይም እንዳንፈጽም እንዳልኩ ነው። የረጅም ጊዜ የህይወታችንን ግብ የሆነው እቅዳችንን አምጥተን በአጭር ጊዜ ውስጥ ካላደረግን ማለት በራሱ ፌላሪቲ ነው። ከዛም በዘለለ ደግሞ 100% ፐርፌክሽንን መጠበቅ በራሱ ፌላሪቲ ነው ብዬ አስባለሁ። አንድ እቅድ አቅደሽ መተው ብቻውን ዋጋ የለውም። ወደ ስራ መግባት አለብሽ እና ወደ ስራ ለመግባት 100% አልጋ ባልጋ የሆነ ነገርን መጠበቅ በራሱ እቅዶቻችን እንዳይሳኩ ከሚያደርጉ ነገሮች መካከል አንዱና ዋነኛው ነው ብዬ አስባለሁ። በዚህ ዓመት አገባለሁ ብለህ አስበህ ታውቅ ነበር? ይቀዳቅ ብዙ ጊዜ ስለ ትዳር አስቤያለሁ፣ አገባለሁ ብዬ አቅዳለሁ። ግን ትልቁ ችግር የሆነው ምን ብዬ እናገራለሁ? ውስጤን ራሱ ማሳመን መቻል አለብኝ እና አንዳንዴ ቢሆንስ ወደ እንደዚህ ህይወትሽ ላይ ተርኒንግ ፖይንት የምታያቸውን ነገሮች በቀላሉ ትናገራቸው። እኔ አሁን የአዲስ ዓመት እቅዴ በደንብ ሎተሪ መቁረጥ ነው።
ቤትና መኪና ይደርሳል። አስቀድሞ ተስፋ እየቆረጥኩ ተቸገርኩኝ። ቤትና መኪና ተስፋ ያስፈልጋል። አንድ ነገር ለማሳካት ተስፋና ተግባር አስፈላጊ ነው። የመጀመሪያው ተስፋ ነው። ከዛ ደግሞ ወደ ተግባር መግባት ትልቁ ነገር። እቅዳችን ለማሳካት ለምሳሌ እኔ በዚህ ዓመት በደንብ ውሃ መጠጣት አለብኝ። የውሃ ችግር ስላለብኝ በደንብ መጠጣት አለብኝ ብዬ ባስብ ከዛሬውኑ ከአሁኗ ደቂቃ ከአሁኗ ሰዓት ነው መጀመሪያ ያለብኝ። ምክንያቱም ለነገ ለዓመቱ መጨረሻ እቅድ መሳካት የዛሬ ጅማሮ ያስፈልጋልና እሱ ጋር በተያያዘ ያው እቅዶችን ለማሳካት መጀመር ያስፈልጋል። ጅማሬያችንስ ምን አይነት ሁኔታ ላይ ነው የሚለውን ነገር ደግሞ ቼክ ማድረግ በየሳምንቱ፣ በየወሩ፣ በየሶስት ወሩ ምን አይነት ሂደት ሄጃለሁ፣ ምን ያህል አድጌያለሁ የሚለውን ነገርም ቼክ ማድረግ ያስፈልጋል። በዋናነት መግዲ እዚች ጋር ልናስበው የሚገባው ነገር ለምሳሌ አንድ የስፖርት ሰው ነው እንውሰደው። አንድ የስፖርት ሰው ስፖርት መጀመር ቢፈልግ መጀመሪያ ላይ 100 ኬጂ ዝም ብሎ አያነሳም ማለት ነው። ኦር ደግሞ 100 ኪሎ ሜትር ዝም ብሎ ሊሮጥ አይችልም። ሰውነታችንና አእምሯችን የራሱ መዋቅር አለ እና አእምሮ አስቀድሞ የተረዳውን ነገር ሁሉንም ያደርጋል። ገባሽ? እና ስንጀምር እቅዶቻችንን አናብዛው። ለምሳሌ በቀላሉ ስፖርት መጀመር የሚችል ሰው ዛሬ ላይ 100 ሜትር ሮጦ ቢገባ 100 ሜትር ቀላል እንደሆነ ነው አይምሮ የሚነግረው ለሰውነቱ ካለበት ሁኔታ አንጻር ነው። አቅሙ የሚችለውን ነገር 2 ሜትር እኮ መሆን ይችላል። ገባሽ? ሁሉም ሰው ተነስቶ 100 ሜትር ይወጣል አይደለም፣ የሚከብደው አለ። ግን እንደ ሁኔታው የሚችለውን ዛሬ ላይ ማድረግና ድግግሞሽ ልምድ ይሆናል። ያ ልምድ ደግሞ ባህሪ ነው፣ ቢሄቪየርሽ ነው መጨረሻ ላይ የሚሆነው። ልክ እየለመደው ሲመጣ ቀስ እያለ ሎዱን እየጨመረ መሄድ ያለብን እና እቅዶቻችንን ብዙ ጊዜ አናርዝም። ገባሽ? ከዛ ደግሞ ምን ያህል አሳክቻለሁ፣ ለምንድን ነው ያልተሳካው፣ የቀረው ነገር ካለስ ለምንድን ነው ያልተሳካው የሚለውን ነገር መገምገም። እኔን በጣም ከለወጡ መጽሐፎች ውስጥ አንዱ የዶክተር ኢዮብ ማሞ ትኩረት የሚለው መጽሐፍ ነው እና ለምናደርገው ነገር ያ በጣም ትኩረት መስጠት መቻል አለ እና እቅዶቻችን የተመጠኑ ቢሆኑ። ገባሽ? አሁን ዛሬ ላይ እኛ እንግዲህ አዲስ ዓመት እቅዳችን ብዙ ነው፣ በጣም ብዙ ነው። ምን ያህሉ እናሳካዋለን? በጊዜ ሂደት እንዴት አናሳካውም? ጭራሽ ምንድነው ውድቀት ጭራሽ አለመጀመር ነው። በነገራችን ላይ እኔ ከእቅዶቼ 30%፣ 50%፣ 40% ባሳካ ለእኔ ስኬት ነው። ምክንያቱም ሁሉም ነገር ይሳካል ብሎ ማሰብ ደግሞ ይከብዳል። ላይሳካ ይችላል፣ ግን ይሄ ጅማሮ ነው። ቀጣይ ዓመት 100% ልታሳካው ትችላለህ። እሱ ደግሞ ምናልባት ራሴን ደግሞ ቼክ ምንድነው ድክመቴ ሙሉውን ባላሳካው እኮ ድክመቴ ምንድነው ብዬ ማሻሽልበት ነገር ሊፈጠር ይችላልና እንግዲህ እቅዶቻችን ለሰዎች ብናወራ ውጤታማ ነው። አንዳንድ ሰዎች ደግሞ እቅዶችን ለሰዎች ስንናገር ያለመሳካት እድሉ ሰፊ ነው ይላሉ። ብዙዎች ደግሞ እቅዶቻችን ብንናገር ለአንድ ሰው ቢያንስ ብንናገር ያ እቅድ የት ደረሰ ብሎ ይጠይቀናል እና ለማሳካት ቅርብ ነው ብሎ ያስባል። ምን ትላለህ አንተ? መልካም ከሁለት አንግል ነው አይደል? ይሄንን ነገር ያው ከሃይማኖት አንጻርና አሁን ከምንኖርበት ህይወት ዓለማዊ ህይወት አንጻር እንመለከታለን። ግን የትኛው ነው ማጆሪቲ የሚለውን ነው የምንወስደው። እንደኔ እቅዶቻችንን ለራሳችን ብንይዘው እና ደግሞ የሚያግዘንን ሰው ከፈለግን ደግሞ እገዛውን ብንጠይቅ የተሻለ ነው ብዬ አስባለሁ። እቅዶቻችንን ማውራታችን የመሳካት እድሉን ሚኒማይዝ ነው የሚያደርግብን። ከብዙ ነገር አንጻር እቅዶቻችንን ሚኒማይዝ ያደርግብናል የመሳካት እድሉን። ስለዚህ እቅዶቻችን የራሳችን አይደለም፣ የራሳችን ሆኖ ያንን እቅድ ለራስ ማድረግ እዛ የሚያግዙን ሰዎች ደግሞ ያለ ሰው ምንም ማድረግ አይችልም። ያለ ሰው ያለገዛ ምንም ልናደርግ አንችልም። ያግዙን ሰዎች ካሉ ደግሞ እነዛን ሰዎች እየጠየቅን እገዛቸውን ብንጠይቅ ባይ እንደኔ የግል ሀሳብ። በዋናነት ምንድነው ኮሚትመንት ያስፈልጋል ብዬ ነው ማስበው። ለራሳችን በደንብ ኃላፊነት የምንወስድ አይነት ሰዎች ከሆንን እቅዳችን ሼር ማድረግ አስፈላጊ ነው ብዬ አላስብም። ነገር ግን መጀመሪያ ራሳችን መገምገም ያስፈልጋል። ለውጥ ሲባል ራሱ መጀመሪያ ከራሳችን ነው የሚጀምረው። ራሳችን ስንለውጥ እቅዶቻችን ልናሳካ የምንችለው ድክመቶቻችን ልናቅ የምንችለው እና ከዚህ ጋር አያይዤ ማውራት የሚፈልገው ነገር ለራሴ ኃላፊነት መወስድ አይነት ሰው ከሆንኩኝ እቅዴን እንዴት ነው ማሳካት ያለብኝ ብዬ መንገዶችን የምፈልግ አይነት ሰው ከሆን
ለዛ እቅድ ስኬት የሚሆኑ ነገሮች ከሌሎች ለመማር እሞክራለሁ፣ እጠይቃለሁ፣ አሳካለሁ እና በዋናነት የራሳችን ኃላፊነት ይሄ ደግሞ የግል አስተያየት ነው። ባይዘይ ብዙ የሳይኮሎጂ ባለሙያዎች የሚመክሩት ያለ ነው። ብዙዎቹ እቅዶቻችሁን ለማንም አታውቁም አይደል? ፕላን የራስ ነው። ስለዚህ ባይወራ ብለው ያስባሉ። ከብዙ ነገር አንፃር እቅዶቻችሁ ባይወራስ አንዳንዴ እቅዶቻችንን መናገራችን ትልቁ የሚያመጣብን ነገር ምንድነው? አውርተን እንደዚህ ልናደርግ አስበናል ብለን አውርተን ወደ አለመሳካት ደረጃ ሲሄድ እንተዋለን። ገባሽ? ጊዜውን ከድርጊቱ ጋር እናስተያይና እንተዋለን እና በጣም እንፈራለን፣ ፍራስትሬት እንሆናለን፣ ፍራቻ ውስጥ እንገባለን። እሱ ራሱ የሚያመጣብኝ ሳይኮሎጂካል እና ስትረስ አለ። ስለዚህ ያንን ከመቆጣጠር አንጻር የአዲስ ዓመት እቅድም ይሁን ወይንም ደግሞ በህይወታችን የምናመጣቸው እቅዶች የራሳችን ነው። ስለዚህ እነዛ እቅዶችን በሆልድ አድርገናል፣ ግን ሁሌም ወደ ተግባር መሄድ መቻል አለብን፣ መንቀሳቀስ መቻል አለብን። አክሽን ይፈልጋል። ስለዚህ በሳይኮሎጂው ዓለም ብትመጪ፣ በመንፈሳዊ ዓለም ብትመጪ እቅድ የራሱ ነው ባይነገር። መልካም እንግዲህ ያው ስለ እቅድ ብዙዎች ብዙ ነገርን ያውቃሉ። እኛ ደግሞ በምናውቀው ልክ ለማጋራት ሞክረናል። አንዳንድ መጽሐፎችም አንዳንድ እንትኖችም ጥናታዊ ጽሑፎችንም ለማየትም እኛም ከልምዶቻችን የተነሳ ደግሞ አንዳንድ ያገኘናቸውን ነገሮች ለማጋራት ሞክረናል። አዲስ ዓመትና እቅድን አንስተናል። ሁሌም አዲስ ዓመት ሲመጣ በአዲስ ዓመት ማቀድ፣ አዲስ ነገር ማሰብ፣ አዲስ ነገርን ማሳካት ብለን ነው ያነሳነው ማለት ነው። እንግዲህ እቅዶቻቸው ስናቅድ ደግሞ የሚሳኩ የምናደርጋቸው የምንተገብራቸው እቅዶች ይሁኑ። እንዲሁም ደግሞ አዲስ ዓመት ስናቅድ በጽሁፍ እናድርጋቸው እቅዶቻችን። ለመገምገም እንዲመቸል በጽሁፍ ሊደረግ ጥሩ ነው። በጽሁፍ ብናደርጋቸው ኖር የተሻለ ነው። ያው ጽሁፍ ሞኝና ወረቀት ያዘውን አይለቅም ከሚል ይባላልና ስለ አዲስ ዓመት አንድ እያወራን ያለ ነው። እንግዲህ ከአዲስ ዓመት ጋር በተያያዘ እስኪ የምታስታውሳቸው አንዳንድ ነገሮች ካሉ እስኪ እነሱን እናንሳ። እንግዲህ ልጅ እያለሁ አንልም፣ ልጅ ነን እንደምታዩት። ግን ባለፉት ጥቂት ዓመታት ያው አዲስ ዓመት ላይ ብዙ ትዝታ አለናል ሁላችንም። ያው እናንተ ጋር የአበባዮሽ የከረሜላ ልጣጭ መቁረጥ የብስኩት ሲስተርን ስለማገዛት አውቀዋለሁ። እኛ ጋርም አለ። እንግዲህ ሐምሌና ነሐሴ እኔ ጋር የስራ ወቅት ነበረ። ሁለቱም ወር ለእኔም ለሰፈር ልጆችም አበባ ነው የምስለው። ግንቦት አካባቢ ላይ ደግሞ ሳንቲ ያጠረቃቅመን ወረቀት ሉክ እንገዛለን። ግንቦት? አዎ ከግንቦት ጀምሮ ነው። ግንቦትን ወረቀት ገዛዝተን ቁጭ አድርገን ከዛ ሐምሌና ነሐሴ ሁለት ወሩን ስዕል ነው የምስልበት። ምክንያቱም የኔም ብቻ አይደለም የምስለው የሰፈር ልጆችም ነው። የሚደጋገም ነገር ደግሞ አሰልቺ ነው። ስለዚህ በቀን ውስጥ 4፣ 5፣ 6 ስዕል ምስል ነው። ትምህርት ላይ ጎበዝ ነበር እና እሸለማለሁ ከእርሳስ ማቅለሚያውና ትምህርት ቤቱ አይ በቃ መጽሐፍና ከረር ልጅ አይደለም ልጅ እያለን ያው እንሸለማለን። እሱን በዛ ነው የምሰራው። ከዛ ወረቀት 5 ሳንቲም መሰለኝ አንዱን አምስት ሳንቲም ነው የምንሸጠው። 8 ሳንቲም 25 ሳንቲም ነው 5 ሳንቲም ስልና 25 ሳንቲም ይሸጡታል። ያው የተሰጠነ ሚዛን አይደለም የሚወጣው። በእግዚአብሔር ይስጥልኝም አንዳንዴ ደግ ጊዜ በጣም እና እንደዛ ነው የምናሳልፈው 2 ወር። ከዛ እቺ 2 ወር እንደዛ ታልፋለች። የማረሳው ነገር ግን ሲስተር ከጓደኞቿ ጋር አበባዮሽ ለመጨፈር ሌሊት ነው የሚወጡት። የሴንስ 10 ሰዓት 11 ሰዓት ነው የሚወጡት። ብዙ ናቸው። እኔ ወንድ አለውና እነሱ አስጨፍረው በገቡት በር እኔ እየሰጠው ነው አበባ እና በጣም በጣም እስካሁን የሚያስፈራኝ ነገር 11 ሰዓት አልሆነም ትዝ ይለኛል። እና እነሱ ልክ አስጨፍረው በር ሲያስከፍቱ ይገባው ቀድሜ ከዛ ሰውዬው አልፈልግህም አንተን ውጣ ብሎ የላይ በር ዘግቶ ውጪ በዛ ጨለማ ቆሜ እንጃ ቆሜ እንትን ያለብኝ ጊዜ አረሰው። ልጅ ነበርኩና ትንሽ ትራውማ አለ። እኔ ጋር በዓል እንደዚህ ነው በቃ
ከዛ አለ ትመጫለሽ ያሹን ነገር ቤት ነው። ከዛ በፊት ደግሞ ዋዜማውን ሆያ ሆይ ይጨፈራል። በልጅነት አምሮ አስበዋል። አሁን እንደዚህ ወላጆች እንደዚህ አይነት ነገር ያው ልጅ ስትሆን ደስ ይላል። አንዳንዴ ልጅ ማለት ነገሮችን መርሳት ነው። ግን ደግሞ በልጅነት የተጻፈ መጥፎ ነገር ጭራሽ ልትረሳዋለች። ጭራሽ ነው እያሰብከው ያስፈራልና አሁን ይሄ ሰው ምንድነው እንደዚህ ያለ ብሎ አምሮክ ላይ ብዙ ነገሮችን ልታስብ እስካሁን ካየህ ታውቀዋለህ። በ2010 በዚህ ዓመት ይቅር ብያለሁ። እቅድ አንዱ ይቅርታ ነው። አንዱ እሱ ነው እና እንደዚህ አለ። ያው ከዛ ከአበባዮሽ መልስ ደግሞ ብሩን ተካፈሉ ወደ ስራ ነው፣ ወደ መብላት ዋዜማውን ስራ ነው። ደስ ይላል፣ ቢሆንስ ደስ ይላል። ቤትሽ አዲስ ነገር ታያለሽ ከእንቅልፍሽ ስትነቂ። ማዘር ብዙ ጊዜ እኛ ቤት እቃ ሙዚየም ከመጣ አይመጣም እና ያንን እቃ የምናውቀው በዓል ነው እና አንዳንድ እቃዎች ከተገዙ ከ5 ከ6 ዓመት በኋላ እናያቸዋለን። አይነኩም። አንዴ ወጥተው ምናምን ተመልሰው በዓል ሴሌብሬት ተደርጎባቸው ተመልሰው ይገባሉ። ቀን 6 ሰዓት ተነስቷል። ወደ ኒኬል ትመለሻለሽ። እንደዛ ነው። አዲስ ዓመት ደስ ይላል። በጣም ጠንቃቃ ናቸው። አዎ እንዴ በጣም እቃ ላይ በጣም በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። መልካም አዲስ ዓመት ይሁንላችሁ። መልካም የስኬት ዘመን እንዲሆንላችሁ እመኛለሁ ማለት ነው። እንግዲህ ያው የኔም ምኞት ነው እንግዲህ አዲሱ ዓመት የሰላም ይሁንልን ብዬ አስባለሁ። ከምንም በላይ የሚቀድመው ሰላም ነውና ለሀገራችንም ሰላም ይስጣት። ያሉትን መልካም ጅማሮች እግዚአብሔር አምላክ ያስቀጥልልን። ሁላችንም በእኛ ሃይማኖታችን እንግዲህ በጸሎት እንትጋ ነው። የእናንተን ቤተሰባዊነት አይለየን። ተከታተሉን። እኛም ወደ እናንተ አዳዲስ ነገሮችን ማምጣታችን አይቀርም። በቀጣይ በአዲስ ነገር እስክንገናኝ እንግዲህ በሰላም ቆዩ። ቸርን ሰንብት።